አሁን ላይ ኤአይ በፊት እንደምናደርገው ጥያቄዎችን ጠይቀነው መመለስ ኦር ደግሞ ኢሜጅ ጀነሬት ለማድረግ ብቻ አይደለም የምንጠቀምበት። አሁን ላይ ኦንላይን ላይ ገንዘብ የምናገኝበትን ነገር ቢልድ ማድረግ እንችላለን፣ ሴል ማድረግ እንችላለን ኤአይን ተጠቅመን። ይህንን ስላችሁ ግን በአንድ ጀንበር የሆነ ነገር ክሊክ ስላደረጋችሁ ገንዘብ ይዘንብላችኋል ማለት አይደለም። ኤአይን ተጠቅማችሁ ሎንግ ተርም ለእናንተ ገንዘብ ማስገኘት የሚችል ነገር መስራት ትችላላችሁ። እንዴት ካላችሁ በዚህ ቪዲዮ 5 ኦንላይን ላይ ኤአይን ተጠቅማችሁ ገንዘብ ማግኘት የምትችሉበትን መንገድ እናያለን። ሰላም፣ ለዚህ ቻናል አዲስ ለሆናችሁ ናቲ ተፈሪ ይባላለሁ። በኦንላይን ስራ፣ በኤአይ፣ በቴክኖሎጂ ዙሪያዎች እዚህ ቻናል ላይ እናወራለን። እንደዚህ አይነት ጠቃሚ ነገሮችን የምትወዱ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መጀመሪያ አንደርስታንድ እንድታደርጉልኝ የምፈልገው ኤአይ አይደለም ስራው። ኤአይ ስራ አይደለም። እሱን አንደርስታንድ ማድረግ አለባችሁ። ኤአይ እናንተን የምትሰሩትን ስራ በጣም አድርጎ ያቀልላችኋል። ስቲል ኤአይን የሆነ ነገር ብትጠይቁት የእናንተን ጀጅመንት ይፈልጋል፣ የእናንተን ሀሳብ ይፈልጋል፣ የእናንተን አፕሩቫል ይፈልጋል። እሱ የሰራውን አይታችሁ አሪፍ ነው አይደለም፣ ይስተካከል፣ ይቀነስ የምትሉትን ፓርት ይፈልጋል ቫልዩ አድ ለማድረግ። ካለበዛ ሙሉ ለሙሉ ኤአይ አይሰራም። እናንተ ማዘዝ አለባችሁ፣ እናንተ የሆነ ጋይዳንስ መስጠት አለባችሁ። እናንተ ለምታወጡት እናንተ ለምትጀምሯት ነገር ግን እሱ ሙሉ ለሙሉ ፍጥነታችሁን ጨምሮ አቀላጥፎ ገንዘብ እንድታገኙ ያግዛችኋል ማለት ነው። እሱን እንዴት እንደሆነ አሁን እናያለን። የመጀመሪያው ገንዘብ የምታገኙበት መንገድ የሚሆነው ዩቲዩብ አውቶሜሽን ነው። ግዴታ የራሳችሁን ነገር ቫልዩ አድ ማድረግ አለባችሁ። ስለዚህ አጠይን ተምኔላችሁን በኤአይ ሰርታችሁ ሁሉ ነገር ፐብሊሽ ማድረግ እንድትችሉ ያግዛችኋል ማለት ነው። ዘን ከሌላውም ዩኒክ ያደርጋችኋል የራሳችሁን ነገር ከጨመራችሁበት። ካለበዛ ሌላም ሰው ኤአይ እየተጠቀመ ይህን ነገር ስለሚሰራው ማለት ነው። መርሳት የሌለባችሁ ዋነኛውና ዋነኛው ኤአይ ብቻውን አይደለም። የእናንተን ቫልዩ መጨመር አለበት። ኤአይን ጋይድ ማድረግ አለባችሁ። እናንተ ረጅም ሰዓት 3 ሰዓት 4 ሰዓት ቀናት የሚወስዱባችሁን ስራ በደቂቃዎች ውስጥ መስራት ትችላላችሁ። ግን እናንተ ኤአይን በአግባቡ ተጠቅማችሁ ጋይድ ካደረጋችሁት ማለት ነው። ስለዚህ ዛሬውኑ ኤአይን በመጠቀም ዩቲዩብ አውቶሜሽን ጀምራችሁ ዛሬውኑ ቻናል ከፍታችሁ መጀመር ትችላላችሁ። 1000 ሰብስክራይበር እና 4000 ዎች አወር እንደሞላችሁ ገንዘባችሁ መቁጠር ይጀምራል ማለት ነው። ሁለተኛ ኤአይን በመጠቀም ደግሞ ገንዘብ ማግኘት የምትችሉበት መንገድ ቲክቶክ አውቶሜሽን ነው። ቲክቶክ አውቶሜሽን ስንል ዩቲዩብ ላይ ሎንግ ፎርም ነው አብዛኛው እናተኩረው። ቲክቶክ ላይ ደግሞ ሾርት ፎርሞች ናቸው። ቲክቶክ ላይ አብዛኛው ሾርት ፎርም እንለቃለን፣ ግን ኢትዮጵያ ውስጥ ስለሆነ ልንቸገር እንችላለን። አሁን ላይ ግን መንገዶች በጣም ብዙ አሉ። ስለዚህ እናንተ ኤአይን ተጠቅማችሁ አይዲያውን በማምጣት ስክሪፕቱን በመጻፍ ቮይስ ኦቨር ጀነሬት በማድረግ ኢሜጆችን፣ ቪዲዮዎችን አዘጋጅታችሁ ተምኔሎችን አዘጋጅታችሁ አካውንቱን ከኢትዮጵያ ውጪ አድርጋችሁ 7 ሀገራት ዩኬ፣ ፍራንስ፣ ብራዚል በእነዚህ 7 ሀገራት ውስጥ አድርጋችሁ መጀመር ትችላላችሁ ማለት ነው። የዛኔ እንደሌላው ኢትዮጵያ ውስጥ ያሉ ቲክቶከሮች ገንዘብ እንደሚያገኙት በማስታወቂያ በሌላ ነገር እናንተ ግን ፊታችሁ እንኳን ሳይታይ ማግኘት ትችላላችሁ ማለት ነው። እነዚህ ነገር ስትሰሩ ቪፒኤን መጠቀማችሁን እንዳትረሱ። ቲክቶክ አካውንት ከፍታችሁ ፖስት ማድረግ ትችላላችሁ። ዘን 10,000 ፎሎወር እና 100,000 ቪው ማግኘት ጀምሩ። ሞኔታይዝ ሆናችሁ ገንዘባችሁን መስራት ትጀምራላችሁ ማለት ነው። ሶስተኛው ኤአይን ተጠቅማችሁ ገንዘብ ልትሰሩበት የምትችሉት ዲጂታል ፕሮዳክት ነው። አብዛኛው ሰው በተለይ ዓለም ላይ የምታዩት ሰው ዲጂታል ፕሮዳክት ሴል ያደርጋል። ኢትዮጵያ ውስጥ አሁን ላይ እየተለመደ መጥቷል። እኛም አሪፍ ጌትን አስተዋውቀንላችሁ ዲጂታል ፕሮዳክቶች ብዙ ሰው ገብተው አፕሎድ እያደረጉ ብዙ ሰዎች እየሸጡ ገንዘብ እያገኙ ነው። ስለዚህ እናንተም ኤአይን ተጠቅማችሁ ለሰዎች ሪል ፕሮብሌም ሶልቭ የሚያደርግ ነገር አዘጋጅታችሁ መሸጥ ትችላላችሁ ማለት ነው። አንድ ላይ የምታዘጋጁት ግን በደንብ ፕሮሞት እያደረጋችሁት እንዲሸጥ ማድረግ ትችላላችሁ። ኢቡኮች ሊሆን ይችላሉ፣ ቴምፕሌቶች ሊሆን ይችላሉ፣ የተለያዩ ፕሮብለም የሚፈታ የተሰነዱ ፋይሎች ሊሆኑ ይችላሉ፣ አሴቶች ሊሆኑ ይችላሉ። ብቻ ዲጂታሊ ፊዚካሊ ይሸጡ የነበረው አሁን ግን ወደ ዲጂታል ቀይረን አዘጋጅተን ማንኛውም ሰው ስልኩን ተጠቅሞ ኢንተርኔት ተጠቅሞ መሸጥ ይችላል ማለት ነው። ይህንን ለመሸጥ ደግሞ የምናዘጋጀው ኤአይ ነው የምንጠቀመው። ክላውድ ሊሆን ይችላል፣ ቻትጂፒቲ ሊሆን ይችላል፣ ጀመናይ ሊሆን ይችላል። እናዘጋጃለን። ያዘጋጀነውን ግን ራሳችን ቁጭ ብለን ቫልዩ አዳርገንበት አስተካክለ ነው ግራፊክሱን ሁሉ ነገር አሳምረን ምን ማድረግ እንችላለን። አሪፍ ጌት ላይ ገብታችሁ ፖስት አድርጋችሁ መሸጥ ትችላላችሁ። ሲሸጡት ደስ የሚለው ደግሞ ለኢትዮጵያ ክላይንቶች ኦር ለኢትዮጵያ ተጠቃሚዎች ሊሆን ይችላሉ፣ ውጪ ላሉትም ሊሆን ይችላሉ። እናንተ ፖስት ካደረጋችሁ በኋላ እየሄዳችሁ ሊንኩን ነው ሼር የምታደርጉላቸው። በኢትዮጵያ ብር ሊከፍላችሁ ይችላል፣ በፔፓል በማስተር ካርድ ሊከፍሏችሁ ይችላሉ ማለት ነው። የተከፈላችሁን ብር ደግሞ ወዲያው እናንተ ማውጣት ትችላላችሁ።
ትችላላችሁ። ስለዚህ በእንደዚህ አይነት መንገድ ገንዘብ መስራት ትችላላችሁ። አሁኑኑ አሪፍ ጌት ላይ ሄዳችሁ እንደ ኢንስትራክተር ተመዝግባችሁ ወዲያው ዲጂታል ፕሮዳክታችሁን አፕሎድ አድርጋችሁ ገንዘብ መስራት ጀምሩ። አራተኛው ኤአይን ተጠቅማችሁ ገንዘብ መስራት የምትችሉበት ፌስቡክ አውቶሜሽን ነው። አብዛኛው ጊዜ ያልተለመደም ቲክቶክ አውቶሜሽን፣ ዩቲዩብ አውቶሜሽን ነው። አሁን ላይ ግን ፌስቡክን በደንብ አድርጎ መክፈል ጀምሯል ማለት ነው። ከእናንተ የሚጠበቀው ቪዲዮዎችን እያዘጋጃችሁ ፖስት ማድረግ ነው። አካውንቱን ደግሞ በውጭ ሀገር አካውንት መክፈት ነው። ኦር ደግሞ የውጭ ሀገር ሰው አድሚን ማድረግ ይጠበቅባችኋል ማለት ነው። እንዴት ካላችሁ እናንተ ኤአይን ተጠቅማችሁ አይዲያ ታመጣላችሁ፣ ስክሪፕት ታዘጋጃላችሁ፣ ቪዲዮ ትሰራላችሁ። ያንን ቪዲዮ ፌስቡክ ላይ ፖስት ማድረግ ነው ከእናንተ የሚጠበቀው ማለት ነው። ፌስቡክም እንደነ ዩቲዩብ እንደነ ቲክቶክ አሪፍ $1 ለእናንተ ይከፍላችኋል ማለት ነው። ስታዘጋጁ ግን ኤአይን ስትጠቀሙ ቫሊዩን እያስተካከላችሁ ኦዲየንሱን ቼክ አድርጋችሁ ምን አይነት ኦዲየንስ ነው እዛ ጋ ያለ የሚለውን ቼክ እያደረጋችሁ አሪፍ ነገር ፖስት ማድረግ ይኖርባችኋል። ታይትል፣ ዲስክሪፕሽን፣ የተለያዩ ሃሽታጎች፣ ኪወርዶችን ምን ማድረግ ትችላላችሁ? በኤአይ ማዘጋጀት ትችላላችሁ። ቻትጂፒቲ፣ ጀመናይን የተለያዩ ፕላትፎርሞችን መጠቀም ትችላላችሁ። ተምኔሎችንም እንደዛው ማለት። ስለዚህ ኤአይን ተጠቅማችሁ ፌስቡክ አውቶሜሽንን መጀመር ትችላላችሁ ማለት ነው። አምስተኛው ኤአይን ተጠቅማችሁ ገንዘብ መስራት የምትችሉበት መንገድ ዌብሳይት ዲቨሎፕመንት ነው። አብዛኛው ሰው የተለያዩ ስኪል ኖሮት የተለያዩ ነገሮችን ሲሰራ ታያላችሁ። እናንተ ደግሞ ብዙ ስኪል የለኝም ግን ኤአይን ተጠቅሜ ዌብሳይት ሰርቼ ገንዘብ ማግኘት ፈልጋለሁ ካላችሁ እናንተም ትችላላችሁ። ቀለል ያሉትን ማለት ነው። ለምሳሌ አሁን ላይ የተለመደ አይታችሁ ከሆነ የኢንቪቴሽን ካርዶች አሉ፣ ኦር የተለያዩ ጥሪ ቦታዎች ላይ አሉ። ኖርማል ጥሪ ላክ ነበር። አሁን ላይ ደግሞ ዌብሳይት ሊንክ ነው የሚላከው። ኢንቪቴሽን የሰርግ ሊሆን ይችላል፣ የበርዝዴይ ሊሆን ይችላል፣ የፕሮግራም የኢቨንት ሊሆን ይችላል። እሱን እናንተ በነፃ መስራት ትችላላችሁ። ለምሳሌ ለበብል ላይ ገብታችሁ የእናንተን የምትፈልጉትን ነገር ፕሮምፕት ነው የምትሰጡት። እሱ እየሰራላችሁ ኢሜጆች፣ የተለያዩ ነገሮች እያስገባላችሁ ይሰራላችኋል። ዘን ሊንክ ይሰጣችኋል። ያንን ሊንክ ደግሞ ለክላይንቶቻችሁ ይሄው ብላችሁ አስረክባችሁ ያንን ሊንክ ከስተማይዝ ታርጎ ይወጣል። በዛ ሊንክ ደግሞ የተለያዩ ሰዎች ሼር እያደረጉ ፋይሎችን የነሱን አሁን ለምሳሌ ሰርግ ከሆነ እመጣለሁ ሊሉ ይችላሉ። ዊሻቸውን እዛ ላይ ሊያስቀምጡ ይችላሉ። እናንተ ከኤክሴል ጋር ከዶግ ጋር እያገናኛችሁት የሚገባውን መረጃ እዛ ላይ ለነሱ ለከስተመሮቻችሁ እንዲመዘገቡ ማድረግ ትችላላችሁ። ኮድ እውቀት እንኳን ባይኖራችሁ በፕሮምፕት እየተጠቀማችሁ መስራት ትችላላችሁ ማለት ነው። ከዛሬ ጀምሮ ኤአይን ተጠቅማችሁ በእንደዚህ አይነት መንገድ ገንዘብ መስራት ትችላላችሁ። አሁን የነገርኳችሁ እነዚህ 5ቱ ኤአይን ተጠቅማችሁ ገንዘብ የምትሰሩበት መንገድ ጀስት ኤአይ አይደለም ሙሉ ለሙሉ የሚሰራው፣ የእናንተ ኤፈርት ያስፈልጋል። እናንተ በስትክል ጋይድ ማድረግ አለባችሁ። ሲሳሳት እንደዚህ እንደዚህ ነው የምፈልገው፣ ይሄን እናስወጣልን፣ ይሄን እናስገባልን፣ ቫልዩ ኢቡክ ስታዘጋጁ አድ ማድረግ አለባችሁ። ጀስት የሰጣችሁን ኮፒ ፔስት አድርጋችሁ ማምጣት የለባችሁ። ዘን በደንብ በጥንቃቄ አሪፍ አድርጋችሁ ጋይድ አድርጋችሁ ካወጣችሁት የትኛውን ፕላትፎርም በኤአይ ስለሰራችሁ አልከፍልም አይላችሁም። የትኛውን ፕላትፎርም በኤአይ የተሰራ የራሳችሁ ቫልዩ ካለው ይከፍላችኋል ማለት ነው። ስለዚህ ከዚህ በኋላ ኤአይን ተጠቅማችሁ ገንዘብ መስራት ትችላላችሁ። ጀስት ፕሮምፕት መጠየቅ ብቻ አይደለም፣ የሀሳባችሁን ምናምን ሼር ማድረግ አይደለም። ሪል መኒ ቢልድ አድርጋችሁ ሪል ነገር ቢልድ አድርጋችሁ ገንዘብ መስራት ትችላላችሁ። ይህ ቪዲዮ አጋዥ ሆኖ ካገኛችሁት እንደዚህ አይነት ጠቃሚ ቪዲዮዎች የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በኤአይ ገንዘብ መስራት አለበት ብላችሁ ለምታስቡት ሰውም ሼር አድርጉላቸው። ቴንክ ዩ።